ሰላም ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የምንነጋገርበት ርዕስ የሚሆነው አንድ ደንበኛ ወደ ባንክ ሄዶ ብድር በሚጠይቅበት ሰዓት ማሟላት የሚገባቸው ዶክመንቶች ምን ናቸው የሚለውን ዛሬ በዝርዝር እናያለን። ወደ ባንክ ሄዳችሁ መበደር ስታስቡ የመጀመሪያው ማሰብ ያለባችሁ ወይም ማወቅ ያለባችሁ ነገር ቢኖር ኢትዮጵያ ውስጥ ካሉ ባንኮች የትኛው ላይ ነው ሞር የቢዝነስ እንቅስቃሴ እያደረግኩ ያለሁት ወይም የባንክ ስቴትመንቴ የትኛው ባንክ ላይ የተሻለ ነው የሚለውን ቅድሚያ ብታስቡ ጥሩ ነው። ይሄ የሚጠቅማችሁ እንግዲህ ከዛ ባንክ ጋራ ጥሩ የባንክ እንቅስቃሴ ካላችሁ ብድር ቶሎ የማግኘት እድላችሁ እንዲሁም ብድሩን ቶሎ ፋሲሊቴት አድርጎ የማግኘት እድላችሁ ከፍ ስለሚል ነው። ከዛ ባንክ ጋራ ጥሩ የሆነ የቢዝነስ ሪሌሽንሺፕ ኦር ወጪ ገቢ የሚኖራችሁ ከሆነ ባንክ ስቴትመንት የሚኖራችሁ ከሆነ ብድር የማግኘት እድላችሁም በዛው ልክ ይጨምራል ማለት ነው። ነገር ግን ይሄ ብቻ በቂ አይደለም። አንድ ተበዳሪ ወደ ባንክ ሄዶ ብድር በሚጠይቅበት ወቅት ማሟላት የሚገባቸው ወደ ዋና 10 ዶክመንቶች አሉ። እነኚህን በዝርዝር እናያቸዋለን። የመጀመሪያው ሎን አፕሊኬሽን ፎርም ነው ወይም የብድር መጠየቂያ ቅጽ ወይም ፎርም ይሞላል። የመጀመሪያው እሱ ነው። ሁለተኛው አይደንቲፊኬሽን ዶክመንት ነው ወይም ራሱን የሚገልጽ ለምሳሌ የቀበሌ መታወቂያ ሊሆን ይችላል፣ ፎቶ ሊሆን ይችላል። አይደንቲፊኬሽን ወይም ያን ሰው አይደንቲፋይ የምናደርግበት ዶክመንት መታወቂያ፣ ፎቶ የመሳሰሉት የሁለተኛው ዶክመንት ነው ማለት ነው። ሶስተኛ ላይ ሜሪጅ ሰርቲፊኬት ለምሳሌ ያገባ ከሆነ ያገባ ሰርቲፊኬት ያስፈልገዋል። ያላገባም ከሆነ ልክ እንደዛው ያላገባ በ6 ወር ውስጥ የሆነ ወይም በየ6 ወር ስለሚታደስ ያላገባ ሰርቲፊኬት እሱ በሶስተኛነት ያስፈልጋል። አራተኛ ላይ እንግዲህ ያው ብዙ ጊዜ የሚበደሩት ለቢዝነስ ስለሆነ ቢዝነስ ላይሰንስ ወይም የንግድ ፍቃድ በአራተኛ ደረጃ ላይ የንግድ ፍቃድ ያስፈልጋል ማለት ነው። ከንግድ ፍቃዱ ጋር ተያይዞ ቲን ነምበርም የግብር መክፈያ መለያ ቁጥር ያስፈልጋል አብሮ ስለሆነ ቲን ነምበር እና ንግድ ፍቃድ ብዙ ጊዜ አብሮ ስለሚሄዱ ቲን ነምበር ያስፈልጋል። በተጨማሪ አምስተኛ ላይ የምናየው ባንክ ስቴትመንት ነው። ባንክ ስቴትመንት እንግዲህ ብዙ ጊዜ በጣም ለብድር ሂደት ጠቃሚና ዋና ተደርጎ ይወሰዳል። አንድ ሰው ቤዙን የሚያደርገው ባንኩ ብድር ሲሰጠው ካሽ ፍሎውን ነው በዋናነት። ይሄን ብድር ብሰጠው ምን ይመስላል ወጪ ገቢው፣ ካሽ ፍሎ ትራንዛክሽኑ ምን ይመስላል የሚለውን ለማረጋገጥ ከተለያዩ ባንኮች ሊያመጣ ይችላል ኦር ከሚበደርበትም ባንክ ላይ ሊያመጣ ይችላል። ነገር ግን ካሽ ፍሎ ወይም ባንክ ስቴትመንቱ ወሳኝ ነው። ከብዙ ባንኮች ያለፉትን የ6 ወራት የባንክ ስቴትመንት ማቅረብ አለበት ማለት ነው። ይሄ እንግዲህ አምስተኛው ነው። ስድስተኛውና ዋነኛው ደግሞ ባንኮች ብዙ ጊዜ ፎከስ የሚያደርጉበት ኤሪያ የኮላተራል ወይም ማስያዣው። እንግዲህ አንድ ተበዳሪ ወደ ባንክ ሄዶ ብድር በሚጠይቅበት ወቅት የመጀመሪያው ስቴፕ የሚያዩት ካሽ ፍሎውን ኦር የባንክ ስቴትመንቱን ሆኖ ኤንድ ኔቸር ኦፍ ቢዝነሱ ምን ይመስላል፣ ይህን ብድር ብንሰጠው የመክፈል አቅም አለው ወይ የሚለውን ፕሪዲክት ያደርጋሉ። ነገር ግን ከዛ ጎን ለጎን ወዲያውኑ የሚያዩት ምንድነው ኮላተራሉን ወይም ማስያዣውን ነው የሚሆነው ማለት ነው። ስለዚህ በስድስተኛነት የሚያስፈልጋችሁ ኮላተራል ነው። ብዙ ጊዜ እንግዲህ ኢትዮጵያ ውስጥ በኢትዮጵያ ባንኮች ሙቪብል ኮላተራል ወይም ኢዝሊ ሙቭ የሚያደርጉ ኮላተራሎች ብዙም አክሴፕቴቢሊቲያቸው በጣም የቀነሰ ነው። ቤት፣ መኪና እንደዚህ አይነት ንብረቶችን ነው እንደ ኮላተራል የሚቀበለው ባንክ። እንግዲህ የስድስተኛው ዶክመንት የሚሆነው መኪና ከሆነ ሊብሬ፣ ቤት ከሆነ የቤት ካርታ እንግዲህ እንደ ማስያዣነት ያስፈልጋል ማለት ነው። ሰባተኛ ደረጃነት የተቀመጠው ዶክመንት ቢዝነስ ፕላን ነው። ቢዝነስ ፕላን ወይም ወደፊት ይህን ብድር በወስድ የምሰራበት ይህንን ነው ብላችሁ የምትገልጹበት ማለት ነው። ይህን ብድር በወስድ ፕሮጀክት ያደረኳቸው እነኚህን ነገሮች እሰራለሁ፣ በዚህም እነኚህን ካሽ ፍሎዎች፣ ይህን ኢንካም ስቴትመንት፣ ይህንን ወጪ ገቢ፣ ይህን ትርፍ፣ ይህን ኤክስፔንስ
አድርጌ መጨረሻ ላይ ትርፍ ይሄን ያክል ሆኖ ለባንኩም ሪፔይ ማደርገው በዚህ ያክል ነው ብላችሁ ቢዝነስ ፕላን የምታዘጋጁበት ዶክመንት ነው የሚሆነው። ይሄ እንግዲህ ወሳኙና ዋና ነጥብ ነው። ቢዝነስ ፕላን ወሳኝ በብድር ሂደት ውስጥ ቢዝነስ ፕላን ዋና ነው። እናንተም እንደ ኢቭን ቢዝነስ በሚጀመርበት ሰዓት ቢዝነስ ፕላን በጣም ክሪቲካል እና ወሳኝ ነጥብ ነው የሚሆነው ማለት ነው። ይሄ ቢዝነስ ፕላን የሚያሳየው እንግዲህ አንደኛ የሪፔይመንት ካፓሲቲያችሁን የምትገመግሙበት ነው። ኢንካም ስቴትመንት ኦር ኢንካማችሁን የምታዩበት ምን ያክል ገቢ ያገኛለሁ በዚህ ፕሮጀክት ኤንድ ካሽ ፍሎዋችሁንም የምታዩበት ነው። በዚህ ጊዜ ገቢ በዚህ ጊዜ ወጪ እያላችሁ እያንዳንዷን ካሽ ፍሎ ዲተርሚን አድርጋችሁ ፕሪዲክት የምታደርጉበት ቢዝነስ ፕላን ነው። ስለዚህ 7ኛ ዶክመንት ቢዝነስ ፕላን ያስፈልጋል ማለት ነው። በስምንተኛነት የሚያስፈልገው እንግዲህ ፋይናንሻል ስቴትመንት ነው። ይሄ እንኳን ብዙ ጊዜ ለድርጅቶች ነው የሚጠየቀው። እንደዚህ ፒኤልሲዎች፣ ሼር ካምፓኒዎች ምናምን ከሆኑ ፋይናንሻል ስቴትመንት ኦዲትድ የሆነ ፋይናንሻል ስቴትመንት ያስፈልጋል። ነገር ግን በግለሰብ ደረጃ ከሆነ ብድሩና ቀለል ያሉ ብድሮች ከሆኑ የመኪና መግዣ እንደዚህ ስራ ማስኬጃ ብድሮች ቀለል ያሉ ከሆኑ ብዙ ጊዜ ፋይናንሻል ስቴትመንት አይጠየቅም። ነገር ግን ለትልልቅ ድርጅቶችና እንደዚህ በፋይናንሻል ስቴትመንታቸው ኦዲትድ ተደርጎ እንደ ካምፓኒ ተቋቋሙ ከሆነ ፋይናንሻል ስቴትመንት ወይም ኦዲትድ የሆነ ፋይናንሻል ስቴትመንት ያስፈልጋል ማለት ነው። በ9ኛነት የተቀመጠው እንግዲህ 9ኛ ላይ ታክስ ክሊራንስ ነው። እንግዲህ ከመንግስት ጋር በተገናኘ ከገቢዎች የታክስ ክሊራንስ ወይም የግብር ዕዳ ነፃ ሰርተፊኬት ወይም ዶክመንት ይሰጣቸዋል። ባለፈው ዓመት የግብር ዕዳ ነፃ ነው ወይም ግብሩን ከፍሏል የሚል ሰርተፊኬት ይሰጣቸዋል ወይም ደብዳቤ ከገቢዎች ይሰጣል። ያንን ለባንኩ ማቅረብ ይጠበቅባቸዋል። እንደውም አሁን ባንኮች ራሱ ያን ደብዳቤ አውተንቲኬት እንዲያደርጉ ወይም ወደ ገቢዎች ልከው ትክክለኛ ከነሱ ጋር መውጣቱን ደብዳቤውን እያረጋገጡ ስለሆነ ይሄ ክሪቲካል ዶክመንት ነው። የመጭበርበርም ሂደት መኖር የለበትም። እዚህ ጋር ትክክለኛ ከገቢዎች የተጻፈ የታክስ ክሊራንስ ወይም ከገቢ ግብር ነፃ የሆነ ሰርተፊኬት ያስፈልጋቸዋል ማለት ነው። 10ኛውና በእኔ የመጨረሻ ላይ ያስቀመጥኩት ያው ሌሎች ዶክመንቶች ይኖራሉ። ጥቃቅን ዶክመንቶችም እንደዚህ ዋና ዶክመንቶችም ይኖራሉ። በእኔ እይታ ግን እነኚህ 10ዎቹን ከዘረዘርኩት የመጨረሻው የተለያዩ ወጪዎች አሉ የምትከፍሏቸው ክፍያዎች። ለምሳሌ ኮላተራል ኤስቲሜሽን ፊ ወይም የምታስይዙት ኮላተራል ወይም ማስያዣ ኢንጂነሮች መጥተው ይገምታሉና የዛ የግምት የምትከፍሉት ክፍያ አለ። እንደገና ፋሲሊቴቲንግ ፊ ባንኮች ብድሩን ፋሲሊቴት በማድረጋቸው ወር በመስጠታቸው ቻርጅ የሚያደርጓቸው ኮስቶች አሉ። እንደገና ብድሩ ከጸደቀና ካለቀ በኋላ 1% ለመንግስት ከብድራችሁ ላይ ትከፍላላችሁ። ለምሳሌ 1 ሚሊዮን ብር ቢለቀቅላችሁ 10,000 ብር ለመንግስት ትከፍላላችሁ ማለት ነው። 1%ን ቻርጅ ትደረጋላችሁ። ስለዚህ እነኚህን ፊዎች ወይም ክፍያዎች ሬዲ ሆናችሁ መጠበቅ መቻል አለባችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አሳውቁኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሁኑኑ ሰብስክራይብ አድርጉ። ቤተሰቡን በፋይናንስ ዘርፍ ቢዝነስ ሪሌትድ የሆኑ ኢንፎርሜሽኖችን የማቀርብበት እንዲሁም ባንክ ሪሌትድ የሆኑ ኢንፎርሜሽኖችን አዳዲስ ኢንፎርሜሽኖችን የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ እንዳይረሳ። አሁኑኑ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ለዛሬው አመሰግናለሁ። በቀጣይ ቪዲዮ መለሳለሁ። መልካም ጊዜ